የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 6 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 6 ቀን 2326 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ከማህደራችን ፕሮግራም የሚቀርቡት ጽሑፎች በ2002 ዓመተ ምህረት የወያኔ ምርጫ ድራማ ሰሞን እየቀረቡ ናቸው። ከ16 ዓመታት በፊት መሆኑ ነው። በቅድሚያ ከዋናው ጥያቄ ትኩረታችን አይቀየር በሚል ርዕስ የቀረበ ሲሆን በማስከተል ኢትዮጵያም አጠፋ ኢህአፓም አይጠፋ በሚል ርዕስ የቀረበ ነው። በመጨረሻም ማዕቀብ በሚል ርዕስ በቀረበው ጽሑፍ የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ለሰባተኛ ተከታታይ የስልጣን ዘመን ቃለ መሐላ ፈጽመዋል። ፕሬዝደንቱ ከ1978 ዓ.ም ጀምሮ ለ40 ዓመታት ስልጣንን የሙጥኝ ያሉ ናቸው። የ81 ዓመቱ አዛውንት አዲሱ የስልጣን ዘመናቸው እስከ 2023 ዓመተ ምህረት ድረስ ይቆያል። ጋና ዜጎቿን ከደቡብ አፍሪካ ልታስወጣ ነው። የጋናው ፕሬዝዳንት 300 ጋናውያን ከደቡብ አፍሪካ በአስቸኳይ እንዲወጡ አጽድቀዋል። የጋና የውጭ ጉዳይ ሚኒስቴር ጋናውያን በፕሪቶሪያ በሚገኘው ኤምባሲ መመዝገባቸውን ገልጾ የጋና መንግስት በአገር ውስጥም ሆነ በውጭ አገር የሚኖሩ ጋናውያንን ደህንነት ይጠብቃል ብሏል። ይህ የመመለስ ዘመቻ የተከሰተው በደቡብ አፍሪካ ጸረ ስደተኞች አመጽ እየተባባሰ በመምጣቱ በተነሳ ስጋት ምክንያት ሲሆን ባለፉት ሳምንታት የውጭ ዜጎችን የሚቃወሙ አመጾች በመላ አገሪቱ መስፋፋታቸውን ቀጥለዋል። ባለፈው ወር መጨረሻ ላይ በመቶዎች የሚቆጠሩ ሰዎች በጆሃንስበርግ ሰልፍ በማድረግ ጠንካራ የኢሚግሬሽን ቁጥጥር እንዲደረግና የጅምላ ማፈላቀልም እንዲደረግ ጠይቀዋል። በአፍሪካ እጅግ በኢንዱስትሪ የበለጸገ ኢኮኖሚ ባላት ደቡብ አፍሪካ የሥራ አጥነቱ ቁጥር ከ30% በላይ ሲሆን የውጭ ዜጎች ሥራ መያዝ፣ የሕዝብ አገልግሎቶችን መጠቀም በአፍሪካውያን ስደተኞች ላይ የሚደርሰውን ጥቃት እንዲባባስ አድርጎታል። በሚያዝያ ወር መጨረሻ ላይ ናይጄሪያ 130 ዜጎቿን ከደቡብ አፍሪካ በፈቃደኝነት ወደ አገሯ እንደምትመልስም ተናግራለች። ሁለቱ የምዕራብ አፍሪካ ሀገሮች ለዜጎቻቸው የበለጠ ጥበቃ እንዲደረግላቸው በአገራቸው ላሉ የደቡብ አፍሪካ ዲፕሎማቶችን አሳስበዋል። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ከዋናው ጥያቄ ትኩረታችን አይቀየር። በየ5 ዓመቱ ወያኔ ተግቶ የሚያዘጋጀው ምርጫ የሚባል ቲያትር አለ። ብዙ ገንዘብ ወጥቶበት የሚዘጋጅ ነው። ተዋንያኑ በገንዘብም በመቀመጫም ይከፈላቸዋል። ተቃዋሚ መስለው ሸብረብ የሚሉ አሉ። ወያኔም ቢከብደውም
ዴሞክራሲያዊ ተወዳዳሪ መስሎ ለመቅረብ ጭምብሎቹን ያጠልቃል። በዚህ ቲያትር ለመሳተፍ ከእንቅልፋቸው የሚነቁትም ጥቂት አይደሉም። የሀገራችን የፖለቲካ ሕይወት ግን ከቀን ወደ ቀን የሚቀጥል እንጂ ወያኔ ቧልትና ቲያትሩን ሲያዘጋጅ አለሁ ብሎ የሚጀምር አይደለም። በሀገራችን በአሁኑ ጊዜ መሰረታዊና አብይ ጉዳዮችና ጥያቄዎች በመጪው ግንቦት የሚደረገውን ምርጫ ተብዬውን የሚመለከት አለመሆኑ በሕዝብ የሚታወቅ ነው። የወያኔ ቡድን ግን ይህን ቧልቱ ዋና አብይ ጉዳይ ነው በሚል አቅጣጫ ሊያስይዘን እየዳከረ ነው። መለስ ከተለጣፊዎቹ ጋር መፈራረሙ ውሻ ሰው ነከሰ ዜና ነው፣ የተለመደና የሚጠበቅ። መለስ ከኢንጂነር ኃይሉ ተስማማ፣ ተጨባበጠ። ግን ሰው ውሻ ነከሰ አስገራሚ ዜና ሆኖ ለወያኔ መደናገሪያ መድረክ ሰጥቷል። ይህም ቢሆን ግን በመሰረቱ አብይ ጉዳይ አይደለም። የሕዝብን እይታና ትኩረት ወያኔ ወደዚህ ከሳበ እውነትም ተሳክቶለታል ማለት ነው። የሀገራችን ፖለቲካ አበይት ጉዳዮች በተለይም ትግል የሚካሄድባቸውና ሊፋፋምባቸው የሚገባ ምርጫውን ሳይሆን ሌሎች ጉዳዮችን ይመለከታሉ። ማለትም የሀገራችን መሬት ለሱዳን መሰጠቱ፣ የሀገራችን መሬት ለቻይና፣ ህንድ፣ ደቡብ ኮሪያና አረብ ኩባንያዎች በስፋት መሰጠቱ፣ የኑሮ ውድነቱና ረሃቡ ሚሊዮኖችን ማድቀቁ፣ የወያኔ ዘረኛ ፖለቲካ ሀገሪቷን ማተራመሱ፣ የወያኔ ቁንጮዎች የሀገር ሀብትና ንብረት መዝረፋቸውና ሙስና መረን መልቀቁ ወዘተ አበይትና አንገብጋቢ የፖለቲካ ጥያቄዎች ናቸው። በ1997 እና ከዚያም በፊት በወያኔ አፋኞች ተይዘው ደብዛቸው የጠፋው ብዙ እስረኞችና በየማጎሪያው እየተሰቃዩ ያሉ ሺዎች መከራ ዋና ጥያቄ ነው። 14 ሚሊዮን ሕዝብ ተርቧል። ይህ ዋናና ቀዳሚ ጥያቄ ነው። ሀገራችን በባዕዳን ተደፍራለች፣ ተዋርዳለች። ይህም ሌላ አብይ ጥያቄ ነው። የኑሮ ውድነት፣ የመብራትና ውሃ መጥፋት፣ የአርሶ አደሩ መከራ መበራከት ምላሽ ጠያቂ ናቸው። እየተባባሰ የመጣው የመብት ረገጣውና አፈናው ለምን እያለ አሁንም ይጠየቃል። ለዚህም ነው በእውነት ተቃዋሚ ነን የሚሉ ድርጅቶች እነዚህንና መሰል ጥያቄዎችን አንስተውና ተቃውሞን አደራጅተው መታገል የሚገባቸው። ወያኔ በሚያሸንፈውና ባበቃለትና ባለቀለት ምርጫ ተሳትፎ ለወያኔ ሽፋን ሰጪ መሆን ግን የሕዝብን ሰንደቅ መጣል ነው። ከዚያም በላይ ከታሪክ አልማር ብሎ መደንቆር ነው ቢባል ስህተት አይሆንም። በ1997 ምርጫ የደረሰውን መርሳት በተሰዉት ዜጎች ደም ላይ መቀለድ ነው። በዝዋይ ዴዴሳ ወዘተ እየተሰቃዩ ባሉት ላይ ሁሉ መቀለድ ነው። ይህ ደግሞ ሊደገፍ የሚችል አይደለም፣ የሚወገዝ እንጂ። የወያኔ ቡድን በጫካ ሳለም ነጋ ጠባ እየዋሸና እያወናበደ የቆየነውና ዛሬም ይህ ውሸቱና ወንጀሉ ለስልጣን አደረሰኝ ካለ በኋላ ልምዱን ሊተው አይጠበቅም። መለስ ዜናዊ ከሚጠላው ግለሰብ ጋር የሚፈራረመውና የሚጨባበጠው ተርፉ ለኔ ብሎ እንጂ በድንገት የዴሞክራሲያዊነትን ጠበል ተረሽቶ አይደለም። በመሆኑም በሐቅ ለሕዝብ ቆመናል የሚሉ ድርጅቶች ካሉ የሕዝብን ጥቅምና የሀገርን ጥቅም አሳልፈው እንዳይሰጡ መጠንቀቅ አለባቸው። በአሁኑ ጊዜ በድርድሩ አንገባም በማለት ሊያተርፉ የሚሞክሩት መድረክ ተብዬዎችን በተመለከተም ነግ በምርጫው ገብተው መለስን ማጀባቸው የማይቀር ነው። ከዚህ ባሻገር ግን የዚሁ ስብስብ ማዕከሎች እነ ገብሩ አስራትና ስዬ አብርሃ ትናንት በኢትዮጵያና ዜጎቿ ላይ ወንጀል የፈጸሙና ይቅርታን ከቶም ያልጠየቁ ከመሆናቸው ሌላ ዛሬም የክልል አንድን የበላይነት የሚደግፉ ናቸው። የመድረክ ግርግር ጊዜያዊ ነው። የፖለቲካ እስረኞችን እናስለቅቃለን፣ ጫጫታውም ምናልባት ወይዘሪት ብርቱካንን ያስፈታ ይሆን እንጂ ሺዎችን አይመለከትም። ተቃዋሚ ኃይሎች ያረፋውን ሲሉት
የጀጀባውን ሆነዋል ማለት ይቻላል። ካገለገለ ያውደለደለ ከሃዲዎቹን ሳይሆን ሕዝብ አመኔታ ሰጥቷቸው የነበሩትን በሚመለከት ማለታችን ነው። ሕዝብ አልፎ አልፎ ሊደናገር መቻሉ የሚካድ አይደለም። ግን ሕዝብ ሁሌ አይታለልም። ወንጀለኛውንና ከርሶ አደሩን ለይቶ ያውቃል። ክህደት ሲፈጸምበትም ወዲያው ይረዳል፣ ወግድን ያስተጋባል። የሚያሳስበውና የሚያሳዝነው ግን በግርግሩና በብጥብጡ ወያኔ መጠቀም መቻሉ ነው። የወያኔ ቡድን ከመሰረታዊ ጸረ ኢትዮጵያዊነቱ አልተላቀቀም። ዘረኛ ቡድን፣ ወንበዴና ዘራፊ ቡድን ነው። ወራዳ ቡድን ብንልም የምንወቀስበት አይደለም። ሀገርን የሚሸጥና የሚያዋርድ በደም የተጨማለቀ ቡድን። ከዚህ ቡድን ጋር መተቃቀፍ ኢትዮጵያን መጻረርና መካድ ነው። ምንም ማሻሻያ የለውም። የቀድሞውን ብንረሳ እንኳ አርባ ጉጉ፣ አሰቦት፣ ወተር፣ አረካ፣ ምስራቅ ወለጋ፣ አደባባይ ኢየሱስ፣ አንዋር መስጊድ፣ ጋምቤላን እንተው ብንል እንኳ በ1997ቱ ምርጫ የተጨፈጨፉት ወገኖች ደም ከወያኔ አታብሩ ብሎ ይጮሃል። ታዲያ ይህን የሰማዕት ሮሮ አንሰማም ብሎ ከመለስ መተቃቀፉ ጉዳት ቢያመጣ አያስገርምም። ገዢው ቡድን የሕዝብን እይታ ከመሰረታዊ ጉዳዮች ወደ ማደናገሪያዎች መውሰዱ ተልእኮው ነው። ረሃቡሳ እንዳይባል ለምርጫ ፊርማ ተደረገ ይላል። የሀገርን መሬት ሸጥክ እንዳይባል ባዕዳን ገንዘብ ሊያፈሱልን ነው፣ የሥራ መስክ ሊከፍቱ ነው ወዘተ ብሎ ይቀባጥራል። መለስን ሕዝብ ጠላው ሲባል ፈረንጆቹ ወደውት ጋበዙት ይሉናል። ውሃና መብራት ጠፋ በሚባልበት ሀገር ስለ ግድቦች መመረቅ ዜና ያደነቁሩናል። ሁሌም በማደናገር ትኩረትን ከዋና ጉዳዮች ማስቀየር ነው የወያኔ ዓላማ። ይህንን አውቆ እይታን በዋና ዋናዎቹ የፖለቲካ ጉዳዮች ላይ ማድረጉና ጠላታችንን ወያኔን መታገል ዋናው ግዳጃችን መሆኑን መዘንጋት አይገባም። ኢትዮጵያም አጠፋ ኢያፓም አይጠፋ። ቅዠታቸው እውን ይሆናል ብለው ሁሌም ባጉል ተስፋና ምኞት የሚንገዋለሉ ሞልተዋል። ምንም ማድረግ አይቻልም። መከራም ተመክሮም አያርማቸውም። የተመኙትና የፈለጉት አይሆንምና ሁሉም መርዶ ይሰማሉ። የኢትዮጵያን መጥፋትና የኢያፓን መጥፋት የሚመኙ ጅሎች ነጋ ጠባ መርዶን መረዳታቸው ቀጣይ ይሆንባቸዋል። በተስፋ የሚኖር በጭንቀትና ቀቢጸ ተስፋ ይሞታል ነው ነገሩ። ዛሬ የኢትዮጵያን ጥፋት የሚፈልጉ ሁሉ በዚያው ልክ የኢያፓን መጥፋት እየተመኙ ናቸው። ድርጅቱ ይውደም ይጥፋ እየተባለም ነው። ለምን? ድርጅቱ ካልጠፋ አገሪቷን የማጥፋቱ ዘመቻ አይሳካም ተብሏልና ነው። ድርጅቱን ለማውደም ደግመው ደጋግመው የሞከሩና ያልተሳካላቸው ተምቾች የሙትሙታቸውን ኢህአፓ
ይውደም ጩኸታቸውን በማጓራት ላይ ናቸው። እነዚህ የሀገር ሀፍረቶች የኢትዮጵያ ሕልውና በወያኔ የአንድ መስመር ጭረት ወይም ጽሑፍ የሚሰረዝ ነው እስከ ማለትም ደርሰዋል። አገር ንቀት ይሏል። ይህ ነው ወያኔን ሁሉን ሰሪ ፈጻሚና ከሃዲ አድርገዋልናም ሕዝብን ዋጋና ቦታ አይሰጡም። ይህ ግን ታሪካዊና ከባድ ስህተት ነው። የኢትዮጵያን ሕልውና ካፈር እንደባልቃለን ብለው የተነሱ ኃይሎች ብዙ ነበሩ። ሁሉም ግን በሕዝብ ትግል ትቢያ ሆነዋል። ይህ ነው ታሪካዊው ሐቅ። ማንም የኢትዮጵያን ሕልውና ከሃዲዎች እንደሚሉት አንዲት መስመር በመጻፍ ብቻ ሳይሆን ደም በመገበርም ሊሰርዝ አልቻለም። ኢትዮጵያ ኩሩና የተከበረች አገር ናትናም የዘመቱባትም ሁሉ በሕዝቧ ቁጣ ተቀጥተው ወደ መጡበት መመለስ ተገደዋል። ዛሬ የአገራችን ሕልውና በወያኔ አንድ መስመር ይሰረዛል ወይም ኢትዮጵያዊው ድርጅት ኢህአፓ ይወድማል፣ ይተናል ብለው የሚለፍፉ ሁሉ በቅዠት የተያዙ አሳዛኝ ፍጥሮች መሆናቸው የሚታይ ነው። የኢትዮጵያን ጥፋት ወይም ድቀት ሲመኙ ዘመን ያስቆጠሩ ባዕዳን ብዙ ናቸው። ምክንያታቸው ብዙ ነው። አባይን መቆጣጠር የፈለጉ የአገራችንን ድክመት ሲመኙና ሊያዳክሟትም ሲጥሩ ዘመናት አልፈዋል። አገራችንን ሊገነጣጥሉ የተመኙትም ኢትዮጵያ ትጥፋ ብለው ታግለዋል። ምዕራባውያን ደግሞ ይህች ነጻና ኩሩ አገር ለአፍሪካ መጥፎ አርአያ ናት በሚል ሊያዳክሟት ሊከፋፍሏት ሲጥሩ ዘመን አልፏል። ጣሊያን ኢትዮጵያን ሲወር ሁሉም ምዕራባውያን የደገፉት መሆኑን ልንረሳ አንችልም። ይህ ወረራ ግን የሚሊዮን ሕዝብ ሕይወት ተገብሮ ሊከሽፍ ችሏል። ሕዝባችን የወረረን ኃይል እስከ ጥርሱ የታጠቀና ዘመናዊ የጦር መሳሪያ ያለው ነው በሚል ርዶና ተንቀጥቅጦ እጁን አልሰጠም። ጦሩን ሰብቆ ታንኮቹን ተጋፈጠ እንጂ ባልቤንና ጓንዴ መትረየስ ጸጥ ሊያሰኝ ተነሳ እንጂ የወኔና አገር ፍቅርን ኃያልነት አስረዳ እንጂ። ዛሬ ግን የታሪክ ሂደትና ቅርስ የፈራረሰ ይመስል የአገር ሕልውና በታሪክ አተላዎች በቀላሉ ይሰረዛል የሚሉና አገር ወዳድ ድርጅቶችን ይውደሙ ባይ ባንዳዎች ብቅ ብቅ ብለዋል። ኢትዮጵያ የመጡባትን ከባድ ጥቃቶች ተቋቁማ ሕልውናዋን ጠብቃ እስከዛሬ የቆየች እንደመሆኗ ሁሉ የሕልውናዋ ዋና ጠበቃ ኢህአፓም አያሌ ጥቃቶችን ተቋቁሞ እስከዛሬ ሕልው ሆኖ አለ። ለዚህም ነው የኢህአፓንም ሆነ የኢትዮጵያን ጥፋት የሚመኙ ሁሉ ኢምንትና ቃዢዎች ሆነው የሚገኙት። ከቅርብ ጊዜ ወዲህ የኢትዮጵያን ሕልውና ለማጥፋት ከተሰማሩት ኃይሎች ውስጥ የተወሰኑት ለስልጣን በቅተዋል። ወያኔና ሻዕቢያ ምሳሌ ናቸው። ሌሎች ደግሞ እየቋመጡ አሉ። የአገራችንን መዳከም ፈላጊ የሆኑት ባዕዳን ደግሞ ገንዘብ አፍሰው ቅጥረኞቹን አሰማርተዋል። እነዚህም የአገር ደጋፊ መስለው ዋና ተልዕኳቸው ግን ተገንጣይ ኃይሎችን መደገፍና ለዚሁም ግብ መሟላት ሁኔታዎችን ማመቻቸት ነው። ገንጣይ ኃይሎቹ ዓላማችን ከቀኝ ገዥ ኢትዮጵያ መገንጠል ነው እያሉ፣ ቅጥረኞቹ የለም ተቀይረዋል፣ በኢትዮጵያዊነት ጥላ ስር ሊሰለፉ ወስነዋል ብለው ይዋሻሉ። የተዋሸላቸው ግን
የቀየርነው አቋም የለም በሚል በይፋ ያስተባብላሉ። የኦነጉ መሪ ዳውድ ኢብሳ ለተባበሩት መንግስታት ዋና ጸሐፊ በጻፈው የቅርብ ደብዳቤ ኦነግ የኢትዮጵያን ቅኝ አገዛዝ ታግሎና አሸንፎ ነጻ ኦሮሚያን መመስረት ግቡ ነው ብሎ ማስፈሩ ሊዋሹለት የቃጡትን አጋልጦ አሳፍሯል። ዋሾቹና የአገርን አንድነት በቅጥረኝነት አሳልፈው የሰጡት ዘመናዊ ባንዳዎችም ያሰቡት አልሆን ብሎ ሲከሽፍ ሕዝብ ነቅቶባቸው ወግዱ ሲላቸው የፈረደበትን ኢህአፓ በዋና ጥፋተኛነት ፈርጀው ይውደም ይጥፋን እየወረዱበት ናቸው። ኢህአፓ ይጥፋ ብለው የወያኔና የባዕዳን ቅጥረኞች የሚጮሁት ይህ ድርጅት እስካለ ድረስ ኢትዮጵያን መከፋፈል ወይም ለገንጣዮቹ ሰለባ ማድረግ አንችልም ብለው በመደምደማቸው ነው። ኢህአፓ የኢትዮጵያ አንድነትና ህልውና ጠበቃና ዋርድያ በመሆኑ ባንዳና ከሃዲዎቹ ሁሉ አገርን ለመሸጥ ኢህአፓን ማውገዝና ለማጥፋት መጣር ግዴታቸው ይሆናል። በወያኔ ብዕር የኢትዮጵያ ህልውና ትጠፋለች የሚሉ ከሃዲዎች ብቅ ብቅ ብለዋል። የግብፁ፣ የቱርኩ፣ የደርቡሹ፣ የእንግሊዙና ጣሊያን ወዘተ ወረራና ሴራ ያለጠፋውን ህልውና ወያኔ ብጣሽ ወራት ላይ ጽፎ ያጠፋዋል ማለት መቼም የክህደት መሆኑ ግልጽ ነው። ለወያኔ መንበርከክ ነው። እነዚሁ ቅሌታሞች ናቸው ኢህአፓ ካልወደመ ካልጠፋ ብለው ዘመቻ ከፍተው ያሉት ለወያኔ ለማገልገል፣ ለባዕዳን ለመጎንበስ። ኢትዮጵያ በማንም ጥረት የምትጠፋ ለመሆኗ ግልጽ ነው። በህዝብ መስዋዕትነትና ደም የተገነባች አገር ናት። ታሪካዊ አገር ናት። መርዶ ለወያኔና ለቅጥረኞቹ ሁሉ ይድረስና ታሪኳም የትናንት የመቶ ዓመት አይደለም። ህዝቧን ያስተሳሰረው የታሪክ ሂደትና እውነታ በዘረኞች ጫጫታና ውዳቂ ፕሮፓጋንዳ የሚተን አይደለም። ይህን ሀቅ ክደው የኢትዮጵያን ህዝብ ለጠባቦች ታዛዥና ተገዢ ለማድረግ የተነሱት አሳዛኝ ፍጥሮች ሊደብቁት የማይችሉት ሀቅ ብዙሃኑ ህዝብ ሀገር ወዳድ መሆኑንና ኢትዮጵያዊ ነኝ ማለቱን ነው። ከሃዲዎቹ ግን ብዙሃኑ ያን ጠባብ ድርጅት ይደግፋል ያቅፋል ብለው የአይጥ ምስክር ድንቢጥ መሆንን መርጠዋል። ለምን የሚለው ጥያቄ ምላሽን ፈላጊ ነው። ገንዘብ፣ ጎጠኝነት፣ እብደት። በኢትዮጵያ የፖለቲካ መድረክ ጋኖች ያለቁና ምንቸቶች ጋን ሆኑ ከመጣ ውሎ አድሯል። ምሁር ተብዬ ቀፎች ጫጫታቸውን አድምቀው ሲያደነቆሩን ጊዜ አለፈ። ዛሬ አረፋ እየደፈቁ ኢህአፓ ካልጠፋ የሚሉትም ማንነት ሲጠየቅ አንድም የወያኔ ቅጥረኞች አሊያም የወደቀው አገዛዝ የወንጀል ተባባሪዎች መሆናቸው ግልጽ ሆኖ ይታያል። ወያኔ ሳይቀር በቀይ ሽብር ወንጀል የፈረደባቸው ወንጀለኞች ከስደት ዓለም ሆነው በኢህአፓ ላይ እየዘመቱ ናቸው። አገርን አሳልፈው ለባዕድ ለገንጣይ ሊሰጡ የተነሱትም ቢሆኑ ታሪካቸው ቆሻሻና ድርጊታቸው ማፈሪያ መሆኑ ከተመዘገበ ዓመታት አልፈዋል። የትግሉ ትኩረት በዘረኛው ወያኔ ላይ በሚል ዝም ቢባሉም ስማቸውና ድርጊታቸው ገሃድ ነውና ወንጀለኞቹን ማጋለጥም ከባድ አይደለም። ትናንት ታጋይ ድርጅትን ለመበተንና ለማውደም የዘመቱ ዛሬ የሚያውቃቸው ትውልድ ተኖ ሳይጠፋ አገር ወዳድና ታጋይ መስለው ሊቀርቡ ሲጥሩ በዝምታ የሚታለፉ አይደሉም። የኢትዮጵያ ህልውና በቀላሉ በወያኔ ይሰረዛል።
ኢህአፓም መውደም አለበት የሚሉ ቅዠታሞች መረዳት ያልቻሉት ታሪካዊ ሀቅ ግን ኢትዮጵያም ኢህአፓም የሚጠፉ አለመሆናቸውን ነው። ኢትዮጵያ የብዙ ሚሊዮን ሕዝቧ የልብ ትርታና ህልውና መከሰቻ ናት። ኢህአፓ ደግሞ ለኢትዮጵያና ሕዝቧ የታገለና የተሰዋ ቅርስ ነው። ሁለቱን መንካት አይቻልም። ባንዶቹና ዘመናዊ ከሃዲዎቹ ይህን መረዳት ይገባቸዋል። የማይሆን ምኞትን ይዘው በቅዠት ዓለም ሲማስኑ ቀልጠው እንዳይቀሩ ከፈለጉ ባጉል ተስፋና ምኞት ወደ ቀቢጸ ተስፋ እንዳይዶሉ ኢትዮጵያን በጣም በሚጎዳ መንገድ የነጎዱ የአንድነት ኃይሎች የሉም። የኢትዮጵያ ህልውናም በወያኔ በአንድ መስመር ጽሑፍ የሚሰረዝ ነው። ብዙሃኑ ህዝብ ተቀንታይ ኃይሎችን ደጋፊ ነው። የህብረ ብሔሩ ኢህአፓ መውደሙ አስፈላጊ ነው ወዘተ በሚል እየለፈፉ ያሉት የከሰረ ፖለቲካ መሆኑን ከወዲሁ ህዝብ እያረጋገጠላቸው አለ። የኢትዮጵያ ህልውና በማንም ተደፍሮ በማንም የሚተን ወይም የሚሰረዝ አይደለም። ኢህአፓም ወደዱም ጠሉም የሚጠፋ ከቶም አይደለም። ሐቁ ይነገር ከተባለ ኢህአፓ ያልተካፈለበት ትግልና የለውጥ ሂደት ውጤታማ አይሆንም ማለት ይቻላል። ይህ ለባንዳዎቹ መርዶ ነው፣ ግን ሐቅ ነው። ለዚህም ነው ኢትዮጵያ አትጠፋም ኢህአፓም አይጠፋም ብለን መርዶ ለበታኞችና ጸረ ኢትዮጵያ ኃይሎች የምናረዳቸው። ደስ ባይላቸውም ግና መቀበል ያለባቸው መራራ ሐቅ ነው። ሀገርን ያህል ስንት ትውልድ ደም ያፈሰሰላትን በወሮ በላዎች ውሳኔና ጥረት ህልውናዋ ይሰረዛል ብሎ መደምደሙ ወራዳነት ነው። ለ40 ዓመታት ጸንቶ ለሀገር ክብርና ለሉዓላዊነት የታገለን ድርጅት ደግሞ ይውደም ማለት ጸረ ሕዝብነት ነው። ሌላ ትርጉም ወይም ግምገማ ሊኖር አይችልም። የሀገር አንድነትና ህልውና ጸሮች ዛሬ በከፋ ደረጃ በኢህአፓ ላይ የሚዘምቱት ይህ ድርጅት በኢትዮጵያ አንድነትና ሉዓላዊነት ላይ ለመደራደር ቅንጣትም ዝግጁ ባለመሆኑ ነው። ድርጅቱ ለባዕዳን ሊጎነበስና የሀገርን ጥቅም ሊሸጥ ዝግጁ ባለመሆኑ ነው። ኢትዮጵያን የሚጠሉና አገራችንን አሳልፈው ለገንጣይና ለባዕዳን ሊሰጡ የተነሱ ሁሉ ኢህአፓንም ይጠላሉ። ይህ የሚጠበቅ ነው። ለኢህአፓ ደግሞ ክብርና ጸጋ ነው። ሀገርን ለመውደዱና አገርን ላለማሸጡ ማረጋገጫ ነው። መርዶ ለገንጣዮችና ቅጥረኞቻቸው ሁሉ ኢትዮጵያም አትጠፋም፣ ኢህአፓም አይጠፋም።
ማዕቀብ ትግል ነው። ማዕቀብ ፍቱን ነው። መጠቅን አወቅን የሚሉ ግለሰቦች የመለስ ዜናዊን ምርጫ በማዕቀብ መሸኘት ትክክል አይደለም ብለው መከራከር ጀምረዋል። የመለስ ደጋፊ ያልሆኑትም ማለት ነው። የሚሰጡት ምክንያት የተለያየ ነው። ሁሉም ግን የተሳሳተና አንዳንዴም የወጣለትን አድርባይነትን በጭምብልና በሽፋን የሚያቀርብ ነው። ለምሳሌ የላብ አደሩ የሰራተኛው ሕዝብ ማለት ነው ዋና የትግል መሳሪያው የሥራ ማቆም አድማ ነው። ይህን መብት ማለትም የሥራ ማቆምን መብት የሚያግዱ አገዛዞች በመሰረቱ ጸረ ላብ አደር ናቸው። ሕዝብም በአጠቃላይ መብቱን ለማስከበርና ሕገወጥ ድርጊቶችን ለመቃወም መነሳሳትና በአድማም ሆነ በሌሎች ስልቶች መጠቀም እንዳለበት የሚታወቅ ነው። ማዕቀብ አንድ ወሳኝ የሕዝብ የትግል መሳሪያ ነው። በወያኔ ምርጫ መግባት ፋይዳ ቢስ ለመሆኑ በ1997 የተከሰተው አሰቃቂ ሁኔታ በቂ ምስክር ነው። ከዚያ እስከ ዛሬ የተለወጠ አንድም መጥፎ ሁኔታና ጠባይ የለም፣ ተባብሷል። መለስ ዜናዊ የምርጫ ሕጉን ለራሱ አሳምሮ አጸድቋል። የምርጫው ኮሚሽንም ባለፈው እንደታየው ሁሉ የወያኔ መሳሪያ ነው። ከወያኔ ጋር በቅርብ ሰነድ የተፈራረሙት ራሳቸው ሳይቀሩ እንዳመኑት የወያኔ ቡድን ሕግን አያከብርም። አሁንም ተቃዋሚዎችን ያንገላታል፣ ያስራል። ለረሃብ የመጣውን የምግብ እርዳታ ሳይቀር ለዚሁ የፖለቲካ ግቡ እየተጠቀመበት ነው። በየእስር ቤቱ የታገቱት የፖለቲካ እስረኞች አልተፈቱም። በቅርቡ የተያዙትም እየተደበደቡ ለመሆናቸው አንድ አይናቸው በድብደባ ጠፋ የተባሉት ጄኔራል አሳምነው ጽጌ ምስክር ናቸው። የመለስ ቡድን አስገድዶና ገዝቶ ወደ 5 ሚሊዮን በላይ የኢህአዴግ አባል መልምሏል። ታዛቢዎችም እኔ የምፈልጋቸውና የምፈቅድላቸው ብቻ ይሆናሉ ሲል መለስ ራሱ ተናግሯል። ፖሊሱ፣ ጸጥታው፣ ምርጫ ቦርዱ፣ ቆጣሪው፣ ሳጥን ከፋች፣ ዘጊው ሁሉ በወያኔ ቁጥጥር ስር ያለ ነው። ስለዚህም ይህ ሁሉ ፍትህን ከልካይ ሁኔታ ባልተቀየረበት በወያኔ ምርጫ ዘው ብሎ መግባት ከሞኝነትም በላይ ነው። በዚህ ሁኔታ ህዝብ ያለው አማራጭ መቼስ ምን ይደረጋል ብሎ ለወያኔ መሳሪያ መሆን ሳይሆን ማዕቀብ ማድረግ ነው። ባለፈው የማሟያ ምርጫ ጊዜ እንዳደረገው ማዕቀብ ተቃውሞ ነው። ማዕቀብ ትግል ነው። እጅ አለመስጠት ነው። ተቃውሞን በዓለም አቀፍ ደረጃ ማስተጋባት ነው። ይህን የሚቃወሙ አንዳንዶች መድረኩን ወይም ምርጫውን ለወያኔ መተው የለብንም ይላሉ። ሌሎች ደግሞ ቀስ በቀስ ኃይላችን ይጠናከራልና በምርጫው መግባት አለብን ይላሉ። ትጥቅ ትግል የተባለው የት አለ በሚል ጥያቄም ይነሱና ታዲያስ ምን ይደረግ በምርጫ እንግባ እንጂ ወደሚል መደምደሚያ በአፋጣኝ ይደርሳሉ። የአድርባይነት ትንተና የባጡን የቆጡን ጠቃቅሶ ያው የሚጠበቀው መደምደሚያ ላይ መድረስ መሆኑ ይታወቃል። ወያኔ ድሮውንስ በምርጫ ተገባ አልተገባ መች ስልጣን ሊያቀምስ፣ መች የሕዝብን ድምፅ ሊያከብር? መጠየቅ ያለበት መሰረታዊ ጥያቄ ግን በኢትዮጵያ የነጻና ፍትሃዊ ምርጫ መድረክና ዕድል አለ ወይ የሚለው ነው። በሩ ገርበብ ብሏል ይሉ የነበሩት ፕሮፌሰር ራሳቸው ዛሬ በሩ እንደ ቃሊቲ በር ክርችም ብሎ መዘጋቱን ማመን ተገደዋል። የነጻ ምርጫ ጭላንጭልም የለም። በ1997 ዓመተ ምህረት የነበረው ሁኔታ ራሱ ዛሬ ጭራሹኑ የለም። ወያኔ በወያኔነቱ ጎምዝዟል፣ ከፍቷል። በርግጥ ተወዳዳሪ ነን ለሚሉት ፈጣሪን ከፈራ ወይም የጡት አባቶቹን ምክር ከሰማ ጥቂት ወንበሮችን ወይም መባል እንደጀመረው በርጩማዎችን ይለቅ ይሆናል። ባለፈው ማሟያ ምርጫ ግን አላቀመሰም። የተወሰኑ እስረኞችንም ፈትቶ ፍትህ ሰፈነ ብሎ ጥሩምባ ሊነፋ መቻሉ መጠበቅ ያለበት ነው። ይህ ሁሉ ግን ቢከፍቱት ተልባ ቢዘግኑት ጉም ነው። መሰረታዊ ለውጥን
አያሳይም፣ አያመጣም። ሌላ በምርጫ ለመሳተፍና ማዕቀብን ለመቃወም የሚቀርበው ምክንያት በምርጫ ካልተሳተፍን እንታገዳለን የሚል ነው። ለነገሩማ ሕጋዊ ተቃዋሚ ማለት ተቃዋሚ እንጂ ተለጣፊና የገዢው ድርጅት ሎሌ መሆን ማለት አልነበረም። ሁለተኛ ደግሞ ጸረ ሕዝብን አገዛዝ ስንታገል መታገድ ሳይሆን መገደልም ያለ መሆኑ ቢያንስ ከ1997 ዓመተ ምህረት ጀምሮ መታወቅ ያለበት ነው። ታዲያ እገዳ ቢመጣ ይህ ከባድ ዋጋ ሆኖ ነው። ለሕዝብ የቆመ ድርጅት በወያኔ ኢፍትሐዊ ምርጫ አልገባም ብሎ መቆም ይጠበቅበታል፣ ያስከብረዋልም። ይህ አቋሙ መግባቱ ነው ስህተት የሚሆነው። ለዚህም ነው ይህን ሀቅ የሚቀበሉ ክፍሎች ማዕቀብን የሚጠሩትና ጥሪያቸውም ወቅታዊና ትክክል የሚሆነው። ወያኔ በራሱ የራሱን ሳጥን ሞልቶ እንዳለፈው ማሟያ ምርጫ መሳለቂያ ሆኖ ይጋለጥ። በግንቦት 2002 ዓመተ ምህረት የወያኔ ምርጫ ሕዝብ መሳተፍ የለበትም። ማዕቀብ ነው የትግሉ መሳሪያና መንገድ። ማዕቀብ ያለውንና ሊኖረው የሚችለውን አንደምታና ጥቅም መረዳት የተሳናቸው ሁሉ በጊዜ ለማወቅና ለመማር መጣር አለባቸው። የሥራ ማቆም አድማ፣ የሙት ከተማ አድማ፣ ማዕቀብ ወዘተ የሕዝብ የትግል መሳሪያዎች ናቸው። በተለይም ሰላማዊ ትግል የሚሉ ክፍሎች ይህንን መረዳትና ማስተጋባትም ነበረባቸው። ሰላማዊ ትግል ሁሌም ለገዢው ድርጅትና ኃይል ጎንበስ ማለትና በከንፈር መጠጣ መንጎድ መጠረዝ አለመሆኑን ማወቅም ያስፈልጋል። በወያኔና ቅጥረኞቹ ላይ ሁለገብ ማዕቀብ ይደረግ ተብሎ የነበረው ትክክል ነበር፣ አሁንም ነው። ለዚህም ነው ከልብ ለሕዝብ የቆሙ ድርጅቶች ከወያኔ ምርጫ ራሳቸውን ማግለል ያለባቸው። ለዚህም ነው ሕዝቡ በሞላ በተቻለው መጠን ማዕቀብ ያደርግ ዘንድ መቀስቀስና መደራጀትም ያለበት። በዋዛ ፈዛዛ ልብ መግዛትና ከሕዝብ ተመክሮ ትምህርት መገብየት አቅቶን ወያኔ ከዛሬ ነገ ወያኔነቱ ይቀረፋል፣ ይለወጣል በሚል አጉል ተስፋ የምንባዝን ከሆንን ቀንበራችንን ተሸክመን መቃብር እንገባለን። ከዚህ እስከ ግንቦት ወያኔ የሚያስመዘግበው ለውጥ ሊኖር አይችልምና እንጠብቅ ብሎ ክርክርም ትጥቅ አስፈችና ለወያኔ የሚጠቅም ነው። ከዛሬው ጀምሮ አቋማችን የግንቦቱ ምርጫ ውጤት ዛሬ ይታወቃልና በሂደቱ አትግቡ፣ ማዕቀብ አድርጉ የሚል መሆን አለበት። ሌላው ጨዋታ ቀስ በቀስ በእግሩ ይሄዳል የተባለው እንቁላል መበስበሱን አለመገንዘብ ነው። ይወገራል እንጂ ምን ነው አይወገር። በሃማ ቱማ አልሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሐዲድ እውነትም ራሷ ለሐሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍሰ ገዳይ ሰማዕትን ሲያወግዝ ሽብርተኛ ሲጦት አገር ሲያተራመስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍሰ ገዳይ መድረኩን አጣቦ አገር ሕዝብ የሸጠው በባድ የተገዛው ታጋይም ተብሎ በተገላቢጦች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ በፈስ ይተካ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር። የከሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር። አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር። ነገን እውን ማድረግ ፈተናው ብዙ ነው። ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው። የፈሰሰውን ደም የሕዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በሕዝብም
ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በደኖ አርባ ጉጉን አንዋር ወተርንም ቀፍቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ የአሳዊ መሲህ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግዝ ሲነሳ አገሬ ያለውን ይወገራል እንጂ ምነው አይወገር ሐቅን እየካደ አገር እየካደ ሲሆን ለከርሶ አደር